ልክ ከ8ኛ ክፍል ወደ 9ኛ ክፍል ሳልፍ ደስታ የሚያደርገኝን ነገር አሳጣኝ። አበድኩ። ልቤ በደስታ ጧል ልትል ደረሰች። የባሰ ደስታዬን ጣራ ያስነካው ጉዳይ ደግሞ ወደ 9ኛ ክፍል ማለፌ ብቻ ሳይሆን 9ኛ ክፍል እንድማርበት የተመደብኩበት ትምህርት ቤት ነበር። ታሪካዊውና ታላቁ ወይዘሮ ስሂን ትምህርት ቤት። እውነቱን ለመናገር ያኔ ዩኒቨርሲቲ መግባት ራሱ ወይዘሮ ስሂን እንደ መግባት አያኮራም ነበር። ሰማያዊ ዩኒፎርሙ፣ ምርጥ መምህራኑ፣ የቀለም ቢባል የሙያ እንዳውም ከዛ በፊት የራሱ የሆነ ትልቅ የሙዚቃ ትምህርት ክፍልና ኦርኬስትራ ቡድን ሁሉ ነበረው። ረጅምና ግርማ ሞገስ የተላበሰው ቢጫ ፎቁ ከሩቅ ተጋድሞ ሲታይ ቤተ መንግሥት እንጂ ትምህርት ቤት አይመስልም። እንዲያውም ይህን ሁሉ ዓመት የተማርኩበት ትምህርት ቤት አሁን ከተመደብኩበት ጋር ሳወዳድረው የሆነ አመዳም ነገር ሆነብኝ፣ ኮሰሰብኝ። ክላሶቹንም ማሳያቸው የዶሮ ቤት መስለው ታዩኝ። ውይ ሞት ይርሳኝ! እንዲህ በደስታ ሰክሬ ጓደኛዬን፣ አብሮ አደጌን፣ ዓላሜን ረሳሁት። የት ሄደ? ፍለጋ ጀመርኩ። ዓላሜን ጓደኛዬ ነው፣ አብሮ አደጌ፣ ዝምተኛ ልጅ ነው። ድፍን ተማሪው በዝምታውና በጉብዝናው ነበር የሚያውቀው። ትምህርት ቤቱን አካልዬ ሳጣው በትምህርት ቤታችን የኋላ በር ወጥቼ ሁልጊዜ ወደምንቀመጥባት ትንሽዬ ጫካ ሄድኩ። ያውና ብቻውን ተክዞ ተቀምጧል። አቤት አቀማመጡ ሲያሳዝን! ያ ረጅም ቁመቱ እንደ ሳምቡሳ ጥቅልል ብሎ ውስጡ የሐዘን ምስር ተሞልቶበት ግራ ገባኝ። በዚህ ልዩ ቀን እንኳን ዓላሜን ማንም ያዝናል ብዬ አላሰብኩም ነበር። ምን አስተከዘው ግን? ካርዱን ባይኔ አይቼዋለሁ። 99 ነጥብ ምናምን ነቅንቆት ነው ያለፈው። ያውም ከትምህርት ቤቱ አንደኛ ወጥቶ። ምን ሆንክ? ምንም። እነዚህ ምን ጎለተክ? አፋጎደቀች። እኔም እንደ ሳምቡሳ በጥፍጥፍ ብዬ ዓላሜን ጎን ተቀመጥኩ። ጠቃልልኝ። በቃ ሁለታችንም የሚኒስትሪ ካርዳችንን አንከርፈን በትካዜ ቁጭ አልን። ከሩቅ ለሚመለከተን ሰው ካርዱ ወደ 9ኛ ክፍል በጥሩ ውጤት ያለፍንበት መረጃ ሳይሆን ተከፍሎ ማያልቅ ዕዳ እንድንከፍል ከፍርድ ቤት የተሰጠን የትዕዛዝ ወረቀት ይመስል ነበረ። ስናሳዝን ደሴ እውቀት ጮራ ትምህርት ቤት ጀርባ ጦሳ ተራራ ስር እኔና ዓላሜን በትካዜ ተቀምጠን ቀረ። እስካሁን እንደ አፍራ ትልልቅ ዓይኖችና እንደ ቲማቲም የቀላ ከንፈር ያላት ሴት አይቼ አላውቅም። ለነገሩ እኔ ትዝ የሚለኝ ዓይኖቿና ከንፈሮቿ ናቸው እንጂ አፍራ ውብ የሚለው ቃል የማይገልጻት ጉድ ነበረች። ቁመቷ ምዝዝ ብሎ ይወጣ፣ ፀጉሯ በስፖርት ፔሬድ ጠቅልላ ካሰረችበት ስትፈታው መቀመጫዋ ላይ የሚደርስ፣ በዚያ ላይ ጥቁረቱ፣ በዚያ ላይ ብዛቱ። አቤት አቤት አቤት! ጥቁር ፏፏቴ፣ ጥቁር አባይ ሲባል የአፍራህ ፀጉር ይመስለኝ ነበረ። እጆቿ፣ እግሯ፣ ኧረ የአፍራህ ቁንጅና በመቶ ዓመት አንድ የሚከሰት አይነት ነገር ነው። ወሎ የቆንጆች ሀገር ሲባል አፍራህ ትዝ ትለኝና ሐቅ ነው እላለሁ። እንዲያውም ወሎ አፍራህን ብቻ ይዞ ከድፍን ኢትዮጵያ ጋር በቁንጅና ቢወዳደር አጠገቡ የሚደርስ ያለ አይመስለኝም። ታዲያ ይህን ሁሉ ቁንጅና ይዛው 7ኛና 8ኛ ክፍል እኛ ክፍል ነው የተማረችው። ይህን ጉድ ችለን መማራችን ተአምር አይደል? በዛ አፍላ ዕድሜ ኤርታሌ ላይ ጥደው እኮ ነው ያስተማሩ። ዳኛቸው የሚባል ሌላ ክላስ የሚማር ጓደኛችን ልክ የረፍት ሰዓት ሲደወል እንቅፋት እስኪደፋው የሮጠኛ ክፍል ይመጣና አፍራህን እያየ እንዲህ ይለናል። አፍራህ ያለችበት ክላስ አንድ ቀን ብማር አንጎሌ ይከፈት ነበረ። ከ100 ነበረ ማመጣው። መናፈሻ ውስጥ እኮ ነው የምትማሩት።
ብርቅዬ ድንቅዬ ፍጥረት እየጎበኛቸው። ቱሪስት ናችሁ እኮ ቱሪስት። በኢትዮጵያ ብቻ፣ በደሴ ብቻ፣ በእውቀት ጮራ ትምህርት ቤት ብቻ፣ በሰባተኛ ሲ ክፍል ብቻ የምትገኝ ብርቅዬ ፍጥረት እየጎበኛቸው። እውነት አለው። አፍራህ እነዚያን አይኖቿን አንዴ ስታሳርፍብን ልባችን ከቅቤ የተሠራች ይመስል ቅልጥ። ደሞ አይኖቿን ጨፍና የምትስቀው ነገር አላት። አቤት ሲያምርባት! አፍራህ 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 ሳር ቅጠሉ አፍራህ አፍራህ እንዳለ ይውላል። ታዲያ እሷ ጋር ማውራት ለመቀራረብ የማይጥር ማን ነው? አፍራህ ወይንሸትና ሰዓዳ አንድ ወንበር ላይ ነበር የሚቀመጡት። እውነቱን ለመናገር አፍራህን አይቼ ዳርና ዳር የተቀመጡትን ወይንሸትና ሰዓዳን ስመለከት የምር ሰው አይመስሉኝም። ይቅር ይበለኝ። አፍራህን ዙሪያዋን ለመጠበቅ የተገነቡ ግንቦች መስለው ነው የሚታዩኝ። ለነገሩ ሁላችንም የክላሱ ልጆች የሆንን ዙሪያዋን የበቀልን አረብ ነገሮች ነበር የምንመስለው። አፍራህ የምትባል ጉድ እንድታሳጣ መሃላችን ጥሎብን ምን እናድርግ? ሰባተኛ ሲ ክፍል ማናለ ቢባል አፍራህ ብቻ። አፍራህ ሂሳብ አስተማሪያችን ራሳቸው 7 ጥያቄ ከጠየቁ 5ቱ ለአፍራህ ነው። በእርግጥ አፍራህ 5ቱንም አትመልስም፣ ግን ፈገግ ይልላታል። ግን እኮ እኛ ሀበሾች ብዙዎቻችን እናስመስላለን እንጂ ሴት አናከብርም። ምናከብረው ቆንጆ ሴትን ነው። ምስኪን ጓደኛ ያላሚን ታዲያ ከዚህ ተአምረኛ ልጅ ፍቅር ያዘው። ያውም የማያፈናፍን ትንፋሽ የማይሰጥ ፍቅር። አላሚን አባቱ ሞተዋል። እናቱም አቅመ ደካማ ነበሩ። እማማ ከድጃ ለጀነት ይበላቸው ዛሬ በሕይወት የሉም። ከትምህርት ቤት መልስ በሶላት ሰዓት መስጊድ ሊሰግዱ የሚገቡ ሰዎችን ጫማ በመጠበቅና በመጥረግ ነበር ራሱንም እናቱንም የሚያስተዳድረው። አፍራህን እንዳፈቀራት የነገረኝ በሐሳብ መንምኖ ሳር ካከለ በኋላ ነው። ሲጀመር አላሚን ዝምተኛ ልጅ ነው። አይናገር አይጋገር። አንድ ቀን ታዲያ እኛ ቤት ሄደን ሳለ እናቴ በጣም ነው አላሚንን የምትወደው። አላሚን አለችው። ስትጠራ ሁሌም እንደዚህ ነው። አቤት። ምን ነው ትምህርት ከበደህ እንዴ? አይ ምን ነው ታዲያ ፊት ጭዋለ? በሐዘን እያየችው እንጀራ እየጋገረች ስለነበረ ትኩስ እንጀራ ላይ በርበሬ ነፍነፋ ቅቤ ለቅልቃ ሰጠችን። እኔ ላጥ ሳደርገው አላሚን የእንጀራውን አይኖች የሚቆጥር እስኪመስለኝ እንጀራውን በትኩረት እያየ በሐሳብ ጭልጥ አለ። አላሚንም በትኩረት ያየሁት ከዚህ ቀን በኋላ ነበረ። እውነትም ጭንቅላቱ ብቻ ቀርቶ ነበረ። አንተም ሆነ ነው ወስፍ ያክልክ እኮ አልኩት። እውነቴን ነው፣ ገርሞኝ ነበር። ሰው ሲከሳ አናቱ እንዲህ ቋጥኝ ያክላል እንዴ? አቡቹ ለማንም አትናገርም? የሆነ ሚስጥር ልንገርህ። አልናገረው። ማርያምን በል። ማርያምን ሂደህ እዛ። እኔ ሚስጥራችንን ለሰው ተናግሬ ያውቃለሁ? እሱማ ተናግረህ አታውቅም። ይሄ ግን ሚስጥር አይደለም። እና ምንድን ነው? ሚስጥር ነው። ምን መሰለህ አቡቹ፣ አፍራህን ያት ይለኛል። ማታ ማታ ትዝ ትለኛለች። አርብ ሲመጣ በጣም ነው የሚጨንቀኝ። ቅዳሜ ሰፈሯ ሄዳለሁ፣ ግን አላያትም።
ቅዳሜና እሑድ ግን የት ነው የምትቀመጠው? የሆነ ሌላ ዓለም የምትኖር ነው የሚመስለኝ። ሰፈሯን ማየት ደስ ይለኛል። ቅዳሜ ከና አፍራፍ ቤት ፊት ለፊት ካለው ካራምቡላ ከሚጫወቱበት ቤት ገብቼ በሩቅ ቤታቸውን አየዋለሁ። ግን አትወጣም። አባቷ ቀስ እያሉ እየተራመዱ በር ላይ ሆኖ ይንጎራደዳሉ። አባቷን ሳያቸው ዘመዴ ይመስሉኛል። አፍራ ግን ትናፍቀኛለች። እስከ ማታ እዛው ቁሜ እጠብቃታለሁ። ቁርስም ምሳም አልበላም። እሁድ ካራምቡላ ቤቱ ስለሚዘጋ የምቆምበት ግራ ይገባኛል። ድንገት ብትወጣ እና ብታየኝስ ብዬ እፈራለሁ። ዝም ብዬ በየመንገዱ እመላለሳለሁ። አፍራህን ግን አላያትም። ትናፍቀኛለች። ሲናገር ድምፁ በፍርሃትና ጭንቀት ይርገበገባል። ፍቅር ይዞ እንዳይሆን። ፍቅር አይደለም ባክህ። እና ምንድን ነው? እኔ እንጃ። ፍቅር ነው መሰለኝ። በቃ ከዛን ቀን ጀምሮ ወሬው ሁሉ አፍራህ ሆነች። አቡቹ ቅድም ማት ስንማር አፍራህ ያንን ከባድ ጥያቄ ስትመልሰው አልገረመህም ይለኛል። አልመለሰችውም እኮ ተሳስታለች። ባክህ ቲቸር ራሳቸው ናቸው የተሳሳቱት ይለኛል ኮስተር ብሎ። አፍራህ የማትስ ሊቅ፣ አፍራህ የውበት ጥግ። የውበቱ እንኳ እውነት ነው። አፍራህ ስታድግ ሳይንቲስት እንደምትሆን ሁሉ አላሚን ተነበይልኛል። ወይኔ ፍቅር! በተደጋጋሚ ስለ አፍራህ ከመስማቴ ብዛት አፍራህን እኔም ራሴ ላፈቅራት ምንም አልቀረኝም። እውነቱን ለመናገር የዛን ጊዜ ክላስ ውስጥ ከነበርነው 30 ምናምን ወንዶች 10 ምናምኑ በአፍራህ ፍቅር የተለከፈ ነበረ። ሂሳብ አስተማሪያችን ሳይቀሩ። መቼስ ሂሳብ አስተማሪያችን እያካፈሉ እየደመሩ እየቀነሱ እያባዙ አፍራህን ሳያስቧት አይቀሩም። አንዳንዴ ቡዝዝ ብለው መላጣቸው ላይ ላብ ፍጭ ፍጭ እያለ ሲመለከቷት ያሳዝኑኝ ነበረ። ወይኔ ምን ነው ወይኔ! ያችን አመዳም አግብቼ 5 ልጅ ባልወለድኩ ኖረ እንጃሉ። በሚስታቸው የሚቆጩ ነው የሚመስለኝ። እኔና አላሚን ወደ ቤት ስንሄድ አፍራህና ጓደኞቿን ከሩቅ በቀስታ ተከተለን ነው። አንድ ቀን ታዲያ አፍራህ ማስቲካ ገዝታ፣ ባናና ማስቲካ ነው፣ ልጣጩን ጥላው ወደ ጓደኞቿ ተቀላቀለች። እኛ የማስቲካውን ልጣጭ የጣለችበት ቦታ ስንደርስ አላሚን ተስገብግቦ ቢጫውን የማስቲካ መሸፈኛ ወረቀት አነሳው። የሆነ ከባድ ቅርስ ወድቆ ያገኘ ነበር የሚመስለው። ለራሴ ማመን እስከሚያቅተኝ ለ2 ዓመት አካባቢ የማስቲካውን ልጣጭ በክብር በታላቅ ክብር አስቀምጦት ነበረ። ለእርሱ ብቻ በሚታይ ስውር ቀለም የአፍራህ ምስል የታተመበት እስኪመስለኝ። ጉድ እኮ ነው። አላሚን እንዲሁ ሲሰቃይ ክረምት ገባ። አፍራህን ለ2 ወራት መለየት ለአላሚን የቁም ሞት ነበረ። ሱስ ሆናበታለች። አፍራህ ዓለሙን ሁላ ጨላልማ በነፍሱ ሰማይ ብቻዋን የደመቀች ኮከብ ነበረች። ቢሆንም እንደለመደው በዝናብ ሳይቀር ከረምቦላ ቤት እየሄደ እዛው ቆሞ አፍራህን ስትወጣ ለማየት ይጣጣር ነበረ። ለ15 ቀናት ጠብቆ አላያትም። ሊያብዱ ደረሰ። ታዲያ በመሃሉ በጣም የምንወዳቸው ሼህ ያሲን የሚባሉ ሰውዬ መንገድ ላይ ያገኙኝ። የአላሚን ቁርአን አስቀሪ ናቸው። አላሚንን ምክር እንድትለግስልኝ ፈልጌ የነበረ ልጅ። እሺ ሼሃችን፣ አንዳንድ ጊዜ ከቁርአን ቤትም ይቀራል፣ ሁለተኛም ደግሞ ቁማር ቤት አየ ነው ይላሉ። ይሄና ጉል ባህሪውን እንድተውና እንድስተካከል ብታደርግልኝ ጓደኛ ስለሆነ እንድትመክረው ብዬ ነበረ። አደራህን ልጅ ምከረው፣ ወደ ሃይማኖቱ ይመለስ። ጥሩ ልጅ የነበረውን አሁን ተበላሽቶብኛል፣ እባክህ ምከርልኝ። እሺ አደራ አደራ። እሺ ብለው ነገሩኝ። ለአላሚን አዘንኩ። ማን ያውቃል የልጁን ጉዳት። የዋልንበት ቦታ ሁሉ ያለን እየመሰላቸው ስንቶች ባልዋልንበት ፈረጁን። አላሚን አንድ ቀን እየተጣደፈ ቤት መጣ።
ከመቸኮሉ ብዛት ድመታችንን በሩ ስር እንደተኛች ጅራቷን ረግጦ ከአቅሟ በላይ አስጨዋት። የእነ አፍራ ቤት ለካ እኔ በምቆምበት በኩል አይደለም፣ በኋላ በኩል ነው። በዘይት ቤቱ ጋር በዛ በኩል ነው የምትወጣው። ተሸውጄ ዛሬ በአጋጣሚ በዛ ሲሄድ ከእናቷ ጋር ሁና ፊት ለፊት በቃ እንደዛና እንደዚህ ሆነን ግጥምጥም ምን ያህል ነው ወላሂ። አውዙ ቢላሂ ልሮጥ ነበር። እንደዚህ ሁኜ እኮ ነው ያየችኝ። ደብራለሁ እንዴ አለኝ። ሁለት እጆቹን ግራና ቀኝ እንደ ክንፍ ዘርግቶ አንዴ እኔን አንዴ ራሱን ቁልቁል እየተመለከተ አሳዘነኝ። የምር አሳዘነኝ። የአፍራህን ቅንጡ አለባበስና የአላሚንን የተንሻፈፈ ሸራ ጫማ፣ ያረጀችና የወየበች ቪ ቅርጽ ቲሸርት በውስጤ እያሰብኩ አይገርምም? ከእናቷ ጋር ሁና በቃ እንደዚህና እንደዛ ተገጣጠም። ወላሂ አምሮባታል። አቦቹ ብታያት ያቺ የምታውቃት አፍራ አይደለችም። በቃ እዚህና እዛ ሆነን እኮ ነው የተያየ ነው። እጆቹ ይንቀጠቀጣሉ። አይኖቹ የደስታ፣ የሐዘን፣ የኀፍረት፣ የምኞት ብርሃን ይረጫሉ። ፊቱ ላይ ደስታ እንዳረበበበት ልሸኘው ወጣው። ልንለያይ ስንል አቡቹ አቤት። ምን ነው? 2 ብር አለህ እንዴ? አላሚን እንኳን ደፍሮ ብር መጠየቅ የዋሰውን ደብተሩን እንኳን መልሱልኝ ለማለት የሚፈራ ልጅ ነበር። ብር ስላልያዝኩ ወደ ቤት ተመልሰን ከእናቴ ተቀብዬ ሰጠሁት። ደስ ብሎት ሄደ። ቆይቼ ስሰማ በአዲሱ የናፍራህ በር በኩል አንድ ሻይ ቤት አለች። ሻይ 50 ሳንቲም ነው። በሰጠሁት ብር ሻይ ያዘዘ ቁጭ ብሎ አፍራህን ሲጠብቅ ነበር። 4ቱንም ቀን ግን አላያትም። እናም ከረምቡላ ቤት አካባቢ ያገኘውን የናፍራህን ሰፈር ሊጠይቁ አፍራህ አዲስ አበባ ለረፍት እንደሄደችና ትምህርት ሲያልቅ እንደምትመጣ አረዳው። ቅስሙ ተሰበረ። ቢሆንም እናፍራህ ሰፈር መሄድ አላቆመም። በየቀኑ ያንን ሰፈር ሳይረግጥ አይውልም። ሸርፍ ተራ ትርምሱ፣ ግርግሩ፣ ጫተራው፣ መኪናው የደሴ አንደኛ ቀውጢ ሰፈር። ይህ ሁሉ ግርግር ግን ከአፍራህ አይበልጥም። አፍራህ ብቻዋን የአንድ ትምህርት ቤት ወንዶችና ነፍስ የተደረደረባት ገበያ አይደለች እንዴ? እሷ ከሌለች ለምን ትሄዳለህ እለዋለሁ። እኔ እንጃ ነው መልሱ። ያሳዝነኛል። አንድ ቀን ደግሞ ቤት መጣና ስራ ልጀምር ነው። የምን ስራ? አሺዚ መኪና ላይ ረዳትነት። ትቀልዳለህ? ወላሂ እውነቴን ነው። ከአዲስ አበባ ደስ የሚመላለስ አሺዚ ላይ ስራ ልጀምር ነው። እናቴን ነግሬያት አሳምኛታለሁ። መኪናው ቅዳሜ ወደ አዲስ አበባ ይወጣል። አብሬ እሄዳለሁ። ብታይ ስራው እኮ በጣም ቀላል ነው። አብሬ እሄዳለሁ። ፊቱ ላይ ተስፋ ይንቀለቀላል። በቀጫጭን እጆቹ ሸራ ሲጎትት የጎማ ብሎን ሲያጠብቅ አሰብኩት። አላሚን ትንታጉ ተማሪ። ይሄ ፍቅር የሚሉት ነገር ምን አይነት ልክፍት ነው በእግዚአብሔር! አልአሚን ገና በመጀመሪያ ጉዞ ከመኪና ላይ ሲወርድ ወድቆ ግንባሩ ተፈንክቶና ክንዱ ተላልጦ መጣ። ሰው ሁሉ እንኳን አላህ ተረፈህ እያለ ያዘነለት። እንዲህ ካልተላላጡና ካልተፈነከቱ የልብን ስብራት የመንፈስን መድቀቅ አይቶ የሚያስታመም የለም መቼም። ምን ነው ልጄ? ምን ነው? ምን አገኘህ? አላሚ አላህ ያሸርህ ልጄ። ምን አገኘህ ልጄ? አላህ ያሸርህ፣ አላህ ያሸርህ፣ አላህ ይማርህ፣ አላህ ያሸርህ።
አፍሪያንን ሁሉ መንገድ አልፋ ነው አዲስ አበባ ሄደችው። እነዛን ተራራዎች አይታችኋለች? ያንን ገደል እያየች ፈርታም ይሆናል እኮ። ደብረ ሲና ምሳ በልታለች። ቆሎም ገዝታ ሊሆን ይችላል። እነዛው ዋሻዎች ውስጥ ስትገባ በፍርሃት ተንቀጥቅጣም ይሆናል። አፍራ ባለፈችበት መንገድ በማለፉ ምናባዊ ዳናዋን ተከትለው ሲነጉድ ታየኝ። ምስኪን አላሚን። ቀስ በቀስ አላሚን ነገሮች ሁሉ ተቀላቀሉበት። አንድ ቀን ትምህርት ቤት ሄደና ጭር ያለው በር ላይ ያገኛቸውን የትምህርት ቤታችን ጥበቃ ጋሽ ደምሴ ትምህርት መቼ ነው የሚጀምረው? ትምህርት የሚጀመርበትን አላውቅም። አንተ የትምህርት ፍላጎት ኑሮ ትምህርት የሚጀመርበት ትጠይቃለህ። ይሄን የልጅ እዛ ሄዶ ኳስ ሲራገጥ ይውላል። አንተን የወለዱ እናትና አባት እንዴት ይኮሩ! እሰይ ልጄ፣ እሰይ ልጄ። ትቷቸው ወደ ቤት ተመለሰ። በቃ መረጋጋት አቃተው፣ ተወዛገበ። 8ኛ ክፍል በተመሳሳይ ለአፍራ ፍቅሩን ሳይነግራት በየቀኑ እያያት በዓይኖቹ ተስፋ ነፍሱን አፋፍቶ ኖረ። አንድ ቀን ለአፍራ ስጦታ ልሰጣት አሰብኩ አለኝ። ገረመኝ። ወይኔ ፍቅር ጉድለት አይገባው ድህነት እያልኩ ሳስብ አላሚን አንድ 50 ብርና 3 10 ብሮች ከኪሷ ወጥቶ አሳየኝ። ከየት አመጣው? ለረመዳን መስጊድ ጫማ ጠርጌ ያጠራቀምኩት ነው እና ለአፍራ ስጦታ ለመግዛት በድፍን ደሴ ስጦታ መሸጫ ቤት ዞርን። ለአፍራ የሚሆን ስጦታ ጠፋ። ለነገሩ ስጦታው ብቻ አይደለም የጠፋው፣ ስጦታ መስጫው እኔም ጠፋ። አሁንማ አፍራህን እኔም እንዳላሚን ሆንኩ ምፈራት። ይኸው ወደ 9ኛ ክፍል ስናልፍ አፍራ ወደቀች። አላሚን ደግሞ እሷን ጥሎ ማለፉን ጠላት አድርጎ ጠመደው። ወይዘሮ ሲሂን ገባን። እኔ ልክ ወደ 10ኛ ክፍል ሳልፍ ደሴ ለቀቅኩ። ውድ ጓደኛዬን ከነኖሩ ድቅስቃሱ ብቻውን ትቼው በቃ ከአላሚን ጋር በዛው ተለያየን። ሁልጊዜም ትዝ ይለኝና ምን ሰይጣን እጄን እንደሚይዘው እንጃ ስልክ እንኳን አልደውልለትም። በቃ ተለያይተን ቀረን። ሲቆይ ትዝታውም ራሱን ደበዘዘ። በራሴ የህይወት አዙሪት በራሴ ጓደኞች ተከብቤ አላሚን ምርጡን ጓደኛዬን ከነመኖሩም ረሳሁት። መቼስ ሰው ወረተኛ ነው። ወደ ደሴ የተመለስኩት ከ10 ዓመት በኋላ ነበረ። የጓደኝነት መንፈሱ ከተማው መግቢያ በር ላይ ቆሞ የጠበቀኝ ይመስል ገና ሸዋ በር ስደርስ አላሚን ከነናፍቆቱ አእምሮ የሞላው። በቀጣዩ ቀን እነ አላሚን ቤት ስሄድ እናቱ እንደሞቱ አላሚንም የአይሱዙ ረዳት እንደሆነና ሸርፍተራ አካባቢ እንደማይጠፋ አንዲት ልጅ ነገረችኝ። ሸርፍተራ ሄድኩ። ትርምሱ ብሶበታል። አዳዲስ ሕንፃዎች ወረውታል። ጣሊያን በሠራው ጅብሩክ በሚባለው ገበያ አዳራሽ ውስጥ ለውስጥ ብዙ አይሱዙ መኪናዎች የተደረደሩበት መንገድ ላይ አንዲት ትንሽ ሻይ ቤት በረንዳ ስደርስ ብዙ ወጣቶች ተሰብስበው ጫት እየቃሙ ሞቅ ያለው ይዘዋል። ጠጋ ብዬ አንዱን አላሚን የሚባል ልጅ ያውቅ እንደሆነ ጠየቅኩት። ፊት ለፊት ያለ ሌላ ሻይ ቤት ጠቆመኝና ወደዛው አቀናው። አላሚን አየሁት። ጫቱን በግራ እጁ እንደያዘ እኔ አላምንም። አቡሹ እንዳትሆን ተቃቀፍን። አላሚን እንደዛው እንደ ድሮ ክስት እንዳለ ነው። ጥርሱ በጫት በልዟል። ሲያየኝ ትንሽ ተሳቀቀ። ትከሻና ትከሻዬን ይዞ
ራቅ አድርጎ ያየኝና ያ አላህ ተቀናቅፎ ይስመኛል። ተያይዘን እዛው ጅብሩ ፎቅ ላይ ወዳለ ካፌ ገባን። አንተ እንዴት ነህ? ሰላም ነው? አቡቹ እንዴት ነህ? ያ አላህ ደግሞ አውሮባል ወት ራሱ በለጥከኝ። እኔ ስላማረብኝ ብቻ አቤት ፊቱ ላይ የነበረው ደስታ፣ እኔም እንደዛው ሳልሆን አልቀረውም። የእኔ ግን ስላገኘሁት ነበር። ምሳ እየበላን የባጤ ቁጡን አወራን። አላሚን ትምህርቱን ከ10ኛ ክፍል አቋርጧል። እናቱን ለማስታመም ነበር ያቋረጠው። እናቱ አልተረፉም። ከዛ በኋላም መቀጠል አልፈለገም። እዛው ሸርፍ ተራ የድለላ ሥራ እየሠራ ረዳትነትም እየሞከረ ቀልጦ ቀረ። ያ ፈጣንና አስገራሚ አእምሮ የነበረው አልአሚን በቃ ይኸው ሆነ ዕጣ ፈንታው። እየፈራው የማይቀረውን ጥያቄ አስከተልኩ። እኔ የምልህ አፍራንስ አለች? ዝም አለ አላሚን። እናም ቅሬታ የተቀላቀለ ፈገግታውን እያሳየኝ አልሐምዱሊላህ ደህና ነች። 2 ልጆች ወልዳለች። እንዴት ያማምራሉ መሰል። ግራ ገባኝ። ግራ መጋባቴን አይቶ እዛ ጋ ያለው ፎቅ የነሱ ነው። አንድ ሀብታም ባል አግብታ እየኖረች ነው። ከስር ያለው ትልቁ ፎቅ የሷ ነው። ወላሂ አምሮባታል። ከነ ቅሬታ ፈገግታው አቀረቀረ። ከረዥም ዝምታ በኋላ የምግብ ጠረጴዛው ላስቲክ ላይ እምባው ጠብ ሲላየሁት አቅፌ ወደ ራሴ ያስጠጋሁት። ከልብ ያዝኜ ነበር። እናም በቅፌ እያለ ድምፁን ቀንሶ እንዲህ አለ። አልሐምዱሊላህ አፍራህ ደህና ናት፣ አያታለሁ ዛሬም